አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ከዛስ ይሄ የዳግም ምጽአት ልመና እንደሆነ ታውቃላችሁ። ፀሐይ ሆኖ የሚመጣው አምላካችን ኢየሱስ ክርስቶስ እንደዚች እንደ ምድሪቷ ፀሐይ ማዳላት የለበትም። አቤት እቺ የምድር ፀሐይ እኮ እንዴት ሁላችንንም አስመሳይ አድርገን ስንኖር እንዳላጋለጠችን ታውቃላችሁ። አብዛኞቻችን እኮ ለዳግም ምጽአት የተዘጋጀን ይመስል የተሰበሰብን ከክርስቶስ መንግስቱ ለመቀበል የተዘጋጀን ይመስል በጾም በጸሎት በስግደት በምጽዋት በተለያየ ክርስቲያናዊ በሆነ መንፈሳዊ ህይወት ውስጥ የምንመላለስ አብዛኞቻችን እኮ ከክርስቶስ ፊት አስመሳይ እንደሆነን ታውቃላችሁ። እውነተኛ ማንነታችንን እንኳን እኛ ለራሳችን እንወቀው ይቅርና ከእርሱ ፊት እንኳን ቆመን የምናስመስል ሰዎች ነን። ያኔ ማስመሰል ያቆመ አኗኗሩ እንደ ክርስቲያን ክርስቶስ ይመጣል ብሎ ተዘጋጅቶ የማይኖር ሰው የሰው ህይወቱ በሞት ያበቃል ብሎ ልክ እንደ መጀመሪያዎቹ ከሃዲያን ክህደት በአፉ ይናገር እንጂ አኗኗሩ እንደዚህ የሆነ ክርስቲያን አለ። ከሞት በኋላ ህይወት ያለ የማይመስለው ማለት ነው። አቤቱ ጌታ ሆይ ምላሴ አምኖ የሚናገረው ልቤ እንዲለው አስለምደው ይላል። እንደኛ በመላሱ እግዚአብሔርን የሚያምነው እንደሌለ ታውቃላችሁ። እንደኛ ደግሞ በልቡም የማያምነው ሰው ደግሞ የለም። የማይጨልም ይመስላችኋል ክርስቲያኖች? ይሄ አሁን ባለን ህይወት ነገ ካሳ ልንሰጥበት የምንችላቸው ተጨማሪ ቀናቶች ላይ እንዴት ታመናችሁ? ነገ ራሱ እኮ ለራሱ ይጨነቃል። ስለ ሲኦል የተነገረ ነገር በሙሉ ስለ ገሃነመ እሳት የተነገረ ነገር በሙሉ ለመግባት የሚያቻኩል ነገር በጣም ነው የሚያሳዝነው። የአብዛኞቻችን ህይወት በሰው የምንማር ይመስል እኛ ላይ የሚጠበቅብንን ብዙ ህይወት እግዚአብሔር እኛ ላይ አያየው። ብዙ ሰዎች ስላስቆረባችሁ፣ ብዙ ሰዎች ንስሐ ስላስገባችሁ፣ ብዙ ሰዎች ወደ እግዚአብሔር ስላቀረባችሁ የኛስ የራሳችሁ ህይወት አያሳስባችሁ? አዎ ክርስቶስ የሚመጣባት ቀን አትታወቅም እንጂ መምጣቱ ምን ያደርግ አይቀርም። ስለዚህ ለማታውቁት ቀን ነው እየኖራችሁ ያላችሁት ማለት ነው። ለምታውቁት ቀን እየኖራችሁ አሁን ላይ በጣም ለምዳችሁታል። በቃ በጣም ክርስቶስ የሚመጣባት ግን ቀን የማትታወቅ ቀን ናት። ሰዓቲቷ የማትታወቅም በጣም አድርጋ የምታስጨንቅ ናት የሚባለው ለዛ ነው። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉትም ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎችም ልባሞችን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተውም የነበሩ ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። የሚገርማችሁ ክርስቶስ የራሱን ምጽአት ዳግም መምጣት በሚያስፈራና በሚያስደነግጥ ነገር እንደተናገረው ሁሉ በጣም ሊያስደስት በሚችል ምሳሌም ጠቅሶታል። እኛ ለትምህርታችን መነሻ አድርገን ያነበብነው የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ያለው ክፍለ ምንባብ ክርስቶስ የራሱን መምጣት በሰርግ ቤት መስሎ ያስተማረበት ነው። አሁን ስለ ሰርግ ቤት ሰዎች ያላቸው ስሜት በእርግጠኝነት ሐዘን ላይሆን ይችላል አይደል? አብዛኛው ሰው ሰርግ ሲባል ጭንቅላቱ ላይ ቶሎ የሚመጣለት ምንድን ነው? ደስታ ነው አይደል? ስለዚህ ክርስቶስ የራሱን መምጣት በሰርግ ያስተማረው አመጣጤና መምጣቴ እናንተን ሊያሳዝናችሁና ምን አለ ባልመጣና በዘገየ የሚያስብላችሁ ሳይሆን እንዲያውም ሙሽራው መጣ ውጡ ተቀበሉ የሚያሰኛችሁ ነው መሆን ያለበት። ለዛ እኮ ነው አይታችኋል። አሁን ስናነብ ሙሽራው ወጥቷልና ወጥታችሁ ተቀበሉት የሚለውን ጥሪ ቤተ ክርስቲያን ዛሬ ሌሊት ስርዓተ ጋብቻቸውን ለመፈጸም የሚመጡትን ባለትዳሮች የምትቀበለው ምን ብላ? መጻ መራዊ ፍስሐ ለኩሉ፣ ሙሽራው መጣ ደስታ ለሁሉ። የሙሽራው መምጣት ይዘውት ለመጡት ለሚዜዎቹና ለቤተሰቦቹ ሳይሆን ለማንም ጭምር ነው ደስታ፣ ለሁሉም ነው። የክርስቶስ መምጣት አብረውት ለመጡት ለመላእክቱ ብቻ አይደለም ደስታው፣ አብረውት ለሚወርዱት እና አብረውት ከሰማያት ለሚገኙት ብቻ አይደለም። በምድር ላይ ላሉትም በሰማይ ላይ ላሉትም ለፍጥረታትም ሁሉ የአምላክ ሰው መሆን ደስ የሚያሰኝ ዜና ነው።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ከዛስ ይሄ የዳግም ምጽአት ልመና እንደሆነ ታውቃላችሁ። መንግስትህ ትምጣ እኮ ስንለው ቶሎናልን እያለው እንናፍቃለና ከአምላካችሁ ጋር አብራችሁ መኖር በዚህ በምድር ላይ በኖርንባቸው ጊዜያቶች ውስጥ ድምፁን ሰምታችሁት የወደዳችሁት መልኩ ይህ ነው ብላችሁ በህሊናችሁ ውስጥ ልትስሉት ያልቻላችሁትን አምላካችሁን መስማት ሳይሆን ማድመጥ፣ ከሩቅ ሆናችሁ ሳይሆን ልክ ከፊት ለፊት ሆናችሁ እንደምትመለከቱት አድርጋችሁ መመልከት አትፈልጉ? የክርስቲያን እውነተኛ እኮ ናፍቆቱ እሱ ነው። ቅዱስ ጳውሎስ ለዛ ነው የሮሜ መልእክቱ ላይ የፍጥረታት ናፍቆት የአምላክን ሰው ልጅ መሆንን ይጠብቃሉና ይላል። እንግዲህ ፍጥረታት በሙሉ አምላክ ሰው ከመሆኑ በፊት ሲናፍቁ የነበሩት አምላክ ሰው ሊሆን ሲል ነው። ወይም ደግሞ ያንን በጣም አድርገው ይሹት ነበር፣ ይመኙት ነበር። አሁን ያለን ደግሞ አምላክ ሰው ሆነ ተብሎ የተነገረበት ዘመን ላይ የምንኖር ሰዎች የምንናፍቀው ናፍቆት ምን ይመስላችኋል? የአምላክን ድጋሚ መምጣት እኮ ነው። ለዛ ነው መንግስት በመንግስት ላይ ይነሳል፣ ክፋት በክፋት ላይ ይሰለጥናል፣ እርስ በእርስ ወንድም ወንድሙን ይጠላል። እኒህ ነገሮች በሙሉ እውነት እንነጋገር ከተባለ ክርስቶስ ያንን ቃል ከተናገረበት ጊዜ አንስቶ እስካሁን ድረስ አልተፈጸሙም እንዴ? እየተፈጸሙም የተፈጸሙም ጭምር አሉ አይደለም? እና አሁንም ድረስ እውነት ለመናገር ግን ዳግም ምጽአት የማይመጣ መስሎን ነው ታዲያ ሳንዘጋጅ የምንጠብቀው? በጣም ነው የሚገርማችሁ። አምላካችን ልዑል እግዚአብሔር ለኛ የሰጠን ምጽአት በነገራችን ላይ እቺ ምንናፍቃትን አይደለም። እስቲ የክርስቲያን ምጽአቱ በሉ ሞቱ ነው። አዎ የኛ ምጽአት ሞታችን ነው እንጂ አቀን እስኪመጣ የሚያቆየን ይመስላችኋል እንዴ? ከኛ መካከል ስንቶች እኮ ምጽአትን ሳያዩ እነሱ ራሳቸው ተጠርተው ወደ እግዚአብሔር ሄዱ ይሉ። ለዛ ነው የክርስቲያን ሞቱ ምጽአቱ። ለዚያ ነው ክርስቶስ ንቁ ተዘጋጁ እያለ እኒህን ምልክቶች በሙሉ ለአበው ለሐዋርያት ከዛም በኋላ ላሉ ለክርስቲያኖችም ጭምር ሐዋርያትም ሲያስተምሩ የነበሩት ክርስቲያኖች ክርስቶስ እስኪመጣ ድረስ የሚናፍቁ ብቻ አይደሉም፣ ወደ ክርስቶስ ለመሄድም ምን የሚያደርጉ ናቸው? የሚቸኩሉ ናቸው፣ የሚፋጠኑ ናቸው። ያንን ጠባይና ያንን መልክኛ ላይ ስላጣ ነው እኮ ነው ስለ አምላክ ዳግም መምጣት ሲነገረን የምንፈራው የምንሳቀቀውም ጭምር። የተገፋችሁት መገፋት፣ የተሰደባችሁት ስድብ፣ የተተፋባችሁ ምራቅ። ክርስቲያናዊ ሆኖ ለመኖር ይህቺ ዓለም አለመመቻቷ ያስከፈለችን ዋጋዎችን በሙሉ ዋጋ የምናገኘው ማንም የሚመጣበት ቀን ላይ ነው። ይሄ ቀን የሚያስደስት ቀን ነው እንጂ ዛሬ ለክርስቲያን ሁሉ ይህችን ቀን ሲያስታውስ ስለ አምላኩ መምጣትም ጭምር የሚናፍቀው የሚጠባበቀውም ጭምር ለሁሉም ደስታ መሆን አለበት የሚባለው ለዚህ ነው። ዋጋችንን ከክርስቶስ እጅ የምንቀበልባት ቀን ናት ይቺ ቀን። እርግጥ ላልኖረው ሰው የሚያስፈራ ነው፣ ምንም ጥርጥር የለውም። ዋጋ አለኝ ብሎ ለማያስብ እንደኛ ደካማ ለሆነ ሰው ከእግዚአብሔር እጅ የምትቀበሉት ዛሬ በምድር ላይ ምን ያረጋችሁትን የዘራችሁትን። ስለዚህ መልካም ያልዘራ ሰው በሙሉ የክርስቶስ ዳግም መምጣት ያሳቅቀዋል፣ ያስፈራዋል። ከሱ እጅ ምን ልቀበል እችላለሁ ብሎም በጣም አድርጎ ያቺ ቀን ምን አለ ባልመጣችሁ ላይ ያስመኘዋል። ፀሐይ ሆኖ የሚመጣው አምላካችን ኢየሱስ ክርስቶስ እንደዚች እንደ ምድሪቷ ፀሐይ ማዳላት የለበትም። አቤት እቺ የምድር ፀሐይ እኮ እንዴት ሁላችንንም አስመሳይ አድርገን ስንኖር እንዳላጋለጠችን ታውቃላችሁ። አብዛኞቻችን እኮ ለዳግም ምጽአት የተዘጋጀን ይመስል የተሰበሰብን፣ ከክርስቶስ መንግስቱ ለመቀበል የተዘጋጀን ይመስል በጾም በጸሎት በስግደት በምጽዋት በተለያየ ክርስቲያናዊ በሆነ መንፈሳዊ ህይወት ውስጥ የምንመላለስ ነው። ይሄ በስጋዊ በዚች በምታበራዋ ፀሐይ ለሚያየን ሰው እኛን እንደምንኖረው ነው እንጂ ሊያየን የሚችለው በውስጣችን የምናስበውን ሊያውቅ ይችላል። አያችሁት? እቺ ፀሐይ የስንቱን ገመና እንደምታሳየው ሁሉ ትክክለኛው ፀሐይ ኢየሱስ ክርስቶስ እስኪመጣ ደግሞ የእኛን ገመና እንዴት እንደሸፈነችው ተመልከቱ። ልክ አምላካችን ግን ሲመጣ የማስመሰል ፀሐይ ያኔ ይጠፋል። አኗኗሩ እንደ ክርስቲያን ክርስቶስ ይመጣል ብሎ ተዘጋጅቶ የማይኖር ሰው የሰው ህይወቱ በሞት ያበቃል ብሎ ልክ እንደ መጀመሪያዎቹ ከሃዲያን ክህደት በአፉ ይናገር እንጂ አኗኗሩ እንደዚህ የሆነ ክርስቲያን አለ። ከሞት በኋላ ህይወት ያለ የማይመስለው ማለት ነው። ዛሬ መደሰቱን፣ ዛሬ መብላቱን፣ ዛሬ መጠጣቱን፣ ዛሬ እጁ ላይ ያለውን ነገር በሙሉ ለሱ ደስ ሊያሰኘው የሚችለውን ነገር በሙሉ ሊያመጣለት ሞክሮ በዛችው ቀን ደግሞ ከሆነም ይሁን ካልሆነም አይሁን ብሎ የሚኖር ሰው አኗኗሩ የክህደት ህይወት ነው።
ብዙዎቻችን በነገራችን ላይ ክህደት የንግግር ብቻ ይመስለናል። ለምን እንደሆነ እንጃ። ክህደት ሁለት አይነት ነው በነገራችን ላይ። አንዳንዱ ግዘፍ የነሳ ክህደት አለ እንደነ አሪዮስ እና አሁን እንደነዘረዘርናቸው ማለት ነው። ሁለተኛው ግን ልብ ብላችሁት የምታውቁ ከሆነ እኛ ጋር ያለብን ክህደት አለ ደግሞ። እሱ ኤቲካል ሄረሲ ይባላል። የምግባር ክህደት ማለት ነው። እንደሚያስጠይቅ ታውቃላችሁ። በአፋችን እና በልባችን ያመነውን እግዚአብሔር በሕይወታችን የማንሰብከው ከሆነ እኮ ያስጠይቀናል እኮ። ለዛ እኮ ነው ሰምታችኋል። እምነትም ብርሃንም ለጊዜው ያልነበራቸው ደናግላን ወጥተው ከተመለሱ በኋላ የሰርግ ቤቱ በር ሲዘጋባቸው ምን ሆይ ብለው ነበር የጠሩት። ጌታ ሆይ ብለው እኮ ጠርተውታል። ስለ ጌትነቱ አምነዋል። ጌታ እንደሆነም አውቀዋል። እሱን ሲጠብቁ እንደሆነም ጭምር ሲኖሩ እንደነበሩም በደንብ አድርገው አውቀዋል። ግን ችግሩም እንደሆነ ታውቃላችሁ፣ ዘይት አልነበራቸውም ነበር። እና አሁንም ይሄ አኗኗራችን የምግባር ክህደታችን እኛ ላይ ይታያል። አባ ጴሜን በጣም ጥሩ የሆነ አገላለጽ ይገልጡታል። ምን ይላሉ መሰላችሁ? አቤቱ ጌታ ሆይ ምላሴ አምኖ የሚናገረው ልቤ እንዲለው አስለምደው ይላሉ። እንደኛ በምላሱ እግዚአብሔርን የሚያምነው እንደሌለ ታውቃላችሁ። እንደኛ ደግሞ በልቡም የማያምነው ሰው ደግሞ የለም። በልቡ በማያምነው ልክ ደግሞ በስራው እንደኛ የሚክደው ደግሞ አለ። ድጋሚ የምንኖር ይመስል እኮ ነው። ድጋሚ መልሰን የሰራናቸውን ስህተቶች የምናረማቸው ይመስል እኮ ነው። አሁን አኗኗራችን የማይጨልም ይመስላችኋል ክርስቲያኖች? ይሄ አሁን ባለን ህይወት ነገ ካሳ ልንሰጥበት የምንችላቸው ተጨማሪ ቀናቶች ላይ እንዴት ታመናችሁ? ነገ ራሱ እኮ ለራሱ ይጨነቃል። በጣም እኮ ነው የሚገርማችሁ። ካሳ የምንሰጥባቸው በጣም ብዙ ቀናት ያሉን ይመስል ነው። እንዴት አኗኗራችንን ስታዩት በእኛ ቋንቋ በጣም ፈታ ያለ አኗኗር ነው የምንኖር። ነገ በእርግጠኝነት የሚነጋልን የሆንን ሰዎች መስሎናል። በጣም እኮ ነው የሚያስጨንቀው ይሄ። በነገራችን ላይ እንድንፈራ አይደለም ይሄንን እምላችሁ፣ ግን እውነታውን ማወቅ ስላለብን ነው። ምን ያክል በነገ መንጋት ተማመናችሁ? ምን ያክል ከሰዓታት በኋላስ ወደ ቤታችሁ በመግባታችሁ እርግጠኛ ሆናችሁ ተናገራችሁ? አንድ እርግጥ ልትሆኑበት የምችሉት ነገር ቢኖር ማለት ነው፣ አመንም አላመንም፣ ተቀበልንም አልተቀበልንም፣ ካድም አልካድንም ማን እንደሚመጣ ነው። ክርስቶስ እንደሚመጣ እርግጠኞች ሁኑ። ስለ ነገ ካሳ ቀን ኖሮን የዛሬን ኃጢአታችንን ነገ ልንክሰው እንችላለን የሚለውን ግን እንዴት እርግጠኛ ይሆናል ሰው? ዛሬ ያለችውን ቀን ነው እንጂ የሚጠቀመት። አሁን እኛ እያስፈራን እያስደነገጠን ያለው ነገር እንዳልኳችሁ ነው። ዘርተን ከእግዚአብሔር እጅ የምንቀበለውን የሥራችንን ዋጋ ስለምናውቀው ወይም እየተረዳ ነው ስለሆነ ባይመጣብን ብለን እንገፋዋለን። እንዳልኳችሁ ነው። ግን ወደንም ጠላንም ገፋነውም አቀረብነውም የክርስቶስ መምጣት ምንም የማያረግ ጉዳይ ነው፣ የማይቀር ጉዳይ ነው። ይህም በደንብ አድርጋችሁ በልቡናችሁ ሰሌዳ ላይ ጣፉት። ይህችን ክፉ ቀን ሰው እንዲሻገር የሚያደርገው ሩህሩህ ሲሆኑ፣ እውነት እግዚአብሔር ለሁላችን የርኅራኄ ልብ ይስጠን። ሩህሩህ እንመስላለን እንጂ እንደኛ ጨካኝ እንደሌለ ታውቃላችሁ። በጣም ጨካኞች እኮ ነን አብዛኞቻችን። እንዲያውም አሁን አይታችሁ ከሆነ ከርኅራኄ ይልቅ ጨካኝነት በሰው ዘንድ ያስመሰግነዋል። ሰው ልቡ ጭክን ያለ፣ ልቡ ብርትት ያለ፣ ሊያውም በክርስቶስ እኮ አይደለም ክፋት ሰርቶ በዛ ክፋቱ ላይ ጽንት ብሎ ግትር ብሎ የሚከራከር ሰው ራሱ ወንድ ነው እኮ። ይሄ ገላ የለም የምንለው ይህ ወንድ ነው። እንዲያውም እንዲህ ምንም እንዲህ ሳይል ጥንክር ብሎ መገኘቱ እኮ ነው ያስመለጠው እንላለን። ክፋትና ጭካኔ ከርኅራኄና ከመልካምነት ይልቅ በጣም ለዚህች ዓለም የሚስማማት ነው። ይህችን ክፉ ቀን ሰው መሻገር የሚፈልግ ከሆነ ሩህሩህ መሆን አለበት፣ ማዘን መቻል አለበት። አንደኛ የሚያዝነው ለራሱ ነው። እውነት ገሃነመ እሳት ክርስቲያኖች በጣም ለመግባት የሚያቻኩልና በጣም ደስ የሚያሰኝ ቦታ አይደለም መቼም አይደል እንዴ? ስለ ገሃነመ እሳት ገብተን አንየው እንጂ ምሳሌዎች በመጽሐፍ ተደርገው ተጽፈው የሚገኙበት ዋነኛው ዓላማ ያንን ነገር ሊሆን የሚችለውን አመላካች ሆኖ ለማግኘት ነው ወይም ደግሞ ለመምራት ነው እንጂ ምሳሌዎቹ ራሳቸው ያንን የተጠቀሰውን ነገር በምላት ያስረዳሉ ለማለት አይደለም። ስለ ሲኦል የተነገረ ነገር በሙሉ፣ ስለ ገሃነመ እሳት የተነገረ ነገር በሙሉ ለመግባት የሚያቻኩል ነገር፣ እሳቱ የማይጠፋ ትሉስ ምንም የማያደርግ የማያንቀላፋ። ልብ ብላችሁ አይታችሁታል? ሊቃውንት ሲያስተምሩ ምን ይላል መሰላችሁ? እሳት ባለበት እንዴት ትል ሊኖር ይችላል? አስባችሁታል? እሳት እየነደደ ትል እላዩ ላይ ልትኖር ትችላለች? እሺ ተውት። እሳት በነደደበት ቦታ ላይ ትልስ ላይተኛ ይችላል?
እንዴ እሳት ላይ ተላስተኝታችሁ ያላችሁ እኮ ይመስል ነው በጣም እርግጠኛ ሆናችሁ የምታዩ እንዴ በጣም ነው የሚገርመው እኮ እሳት እየነደደ ትል ሊተኛ ይችላል የሚነደው እሳት ላይ ምን አይነት አገላለጽ ነው ታዲያ ትሉ የማያንቀላፋ ሲል ድሮስ ሊያንቀላፋ ነው እየነደደበት ያለበት ምንድነው እሳት እኮ ነው እሳቱ የማይጠፋ ትሉ የማያንቀላፋ ተብሎ ሲሰጥ እኮ እረፍት አልባ እንደሆነ ታውቃላችሁ ርህራሄ የሌለበት ቦታ እረፍት የሌለበት ቦታ ብትፈልጉ ቸርነት ልታረጉበት የማትችሉበት ቦታ ነው እያለ ገብተን ባናየው እንኳን ይሄ ቦታ ምን አለ በገባው እንደማያሰኝ ግን በዚህ ማወቅ ትችላላችሁ ሰው ብቸኛ ይሄን ክፉ ዘመን ሊያሻግረው የሚችለው ነገር ርህራሄው ነው ማለት ነው ያለንን ብዙ ነገር አሟጠን ቶሎ ወዲያው እንጨርሰዋለን ከዛው የሆነ ሰዓት ላይ ተስፋ ቢስ እንሆናለን ከዛ የሆነ ሰዓት ላይ ትላንትና የነበረንን ጥንካሬ ብርታት የነበሩንን ቅድመ ዝግጅቶች በሙሉ እርግፍ አድርገን እንተዋለን አታውቁም ከናንተ መካከል የነበሩ ትላንትና በትጋት የክርስቶስን መምጣት ተጠባብቀው የነበሩ ዛሬ ግን የማይመጣ ይመስል ተስፋ ተሟጣቸው ወደቁ ሰዎች አታውቁም አምስቱ ሰነፎቹ ማለት ይሄ ነው ዘይታችሁን መቆጠብ አለባችሁ መልካም የሆኑ የቃረማቸውን ከቤተ ክርስቲያን ግቢ የወሰዳቸውን መልካም ነገሮች በሙሉ ክርስቲያኖች መጠበቅ አለባቸው ክፉን ዘመን የሚሻገሩባቸው ጎተራዎቻቸው እነሱ ናቸው መልካም ስራዎቻቸው ልብ ብላችሁ ስሙ ቅዱስ ባስልዮስ እንዲህ ይላል ሰው እንዴት ነው ያልተዘጋጀለትን ገሃነመ እሳት ለመውረስ የሚፋጠነው የተዘጋጀለትና የተከፈተለት መንግስተ ሰማያት እያለ ይላል አሁን የምንፋጠነው እኛ ለየትኛው ለተከፈተው መንግስተ ሰማያት ነው ወይስ እንዳንገባበት ለተዘጋብንና ተው ለተባልነው ገሃነመ እሳት ነው ገሃነመ እሳቱ አኗኗራችን ያንን ነው የሚያሳይ ዳግም መምጣቱን አስተውሰን ለመኖር በቸርነቱ ይርዳን ያስተማረን አምላካችን ስሙ የተመሰገነ ይሁን የተስፋችን መጀመሪያ የሆነውን ስጋዌን እንዳየን የተስፋችን መጨረሻ የሆነውን ዳግም ምጽአቱን በቀኝ ከሚቆሙት ጋር ለማየት አምላካችን ልዑል እግዚአብሔር ይርዳን